መሰረታዊው በሆኑ የህይወት መንገዶቻችን ካየነው በግለሰብ በማህበረሰብ በሀገር መነጋገር እጅግ ትልቅ ነገር ነው። በጣም ብዙ ችግርን የሚፈታ በጣም ብዙ ቅራኔን የሚፈታ በጣም ብዙ ሀዘንን የሚያቀል በጣም ትልቅ ጉልበት እንደሆነ ይነገራል። ይሄ መነጋገር ግን እንዲህ እንደዘበት የሚመጣ አይደለም። ሁለት ሰው ሶስት ሰው አራት ሰው ከዛም ሰፋ ባለ ስብስብ የሚደረግ ስለሆነ መፈለግን እና ለዛ ነገር ደግሞ በደንብ ቅንነትን ማሳየትን ይጠይቃል። ዛሬ በፋና ቀለማት የመነጋገር ኃይል በሚለው ሐሳብ ዙሪያ ከአዱኛ ጋር ልንጫወት ነው። አዱኛ ከዚህ ቀደም እዚህ ስቱዲዮ መጥቶ በለምን ጉዳዮች ላይ በለምን መጽሐፎች ላይ ለምን ብሎ ስለመጠየቅና ተያያዥ ነገሮች አንስተን ተጫውተን ነበር። ዛሬ ደግሞ ስለ መነጋገር ከመነጋገር ጋር ደግሞ ተያይዘው ስላሉ እጅግ አስገራሚ የሚባሉ ጉልበቶች አንስተን እንጫወታለን። ግሩም ሐሳብ አው ልንነጋገር ነው አይደል? አው እንደዚህ አይን ላይን እየተያዩ እኮ መነጋገር በጣም ጥሩ ነገር ይመስለኛል። ልክ ነው አይደል? አው ምክንያቱም ከቃላት ባለፈ የሰውየውን ስሜት ለመረዳት ምን ላይ እንዳለም ለማወቅ አይ ቲንክ አይን ላይን አስፈላጊ ነገር። አው ደግሞ አሁን አብዛኛዎቻችን እዚህ ላይ ነን። አብዛኛዎቻችን እዚህ ላይ ነንና ነገር ባይን ይገባል ይላል የኛ ሰው። ከዛ በፊት ደህና ነህ ወይ? እግዚአብሔር ይመስገን ደህና ነኝ። ሁሉ ጥሩ ነው። ስራ ቤተሰብ ሁሉ ቆንጆ ነው። እግዚአብሔር ይመስገን። ለምን መጽሐፍን አንስተን ካወራን ወደዚህ ህይወት እንዴት ነው? ህይወት ጥሩ ነው። ለምንም ያው ጥሩ ብዙ ሰዎች ጋር እየደረሰ ያነበቡት ነው። ጥሩ ነው። ጥሩ ነው ያለው። የመነጋገር ነገር ሲነሳ ብዙ ሰው የሚችለው ነገር አይደለም። አንዳንድ ሰዎች በጣም ጎበዝ ናቸው። አንዳንድ ሰዎች ደግሞ እንደው አይኔ እኮ ይሄ ነገር አይሆኑልኝም የሚሉ ሰዎች አሉ። የሁለቱም ሐሳብ እንዳለ ሆኖ የንግግር ጉልበት ለህይወት ምን አይነት ነው? አው እንግዲህ የንግግር ጉልበት እኔ ያው እንደ ደም ስር ነው ማየው። የህይወት ደም ስር ነው። ልክ ዋናው የሰውነት አካላችን እንደምታውቂው በደም ስር ነው እያንዳንዱ አካል ልብ፣ ኩላሊት ሳምባ የሚፈልገውን ነገር የሚያገኘው ኦክሲጅንም ንጥረ ነገሮችን የሚያገኘውና የአንድ ማህበረሰብ የአንድ ህይወት ዋና የሚባሉ ሴቶችን ዝም ላይ ስታያቸው ቤተሰብ ይሁን በመስሪያ ቤት ይሁን በማህበረሰብ ውስጥ በሄድንባቸው ቦታዎች ሁሉ እነዛ ነገሮች ህይወት የሚዘሩት የሚያድጉት ህይወት የሚዘሩትም በንግግር ውስጥ ነው እና በነዛው የንግግራችን ጤንነት መጠን ያህል ነው የነዛ ክህሎቶቻችንና ንግግሮቻችን የሚያመጡት መልካም ነገርም እንዳለ ሆኖ መጥፎም ነገር የሚኖረው። ስለዚህ አይ ቲንክ ለሁሉም ነገር ህይወት የሚዘራው እሱ ነው። እኔ ካልተናገርኩ እኔ ውስጥ ያለውን ነገር አታቂም፣ አንቺ ውስጥ ያለውን ነገር እኔም ደግሞ ላቅ አልችልም። ስለዚህ ብቸኛው ወደ አንቺ ዓለም የምገባበት አንቺ ደግሞ ወደ እኔ ዓለም የምትመጭበት ብቸኛው መንገድ ንግግር ነው። ስለዚህ ያ ድልድይ ከሌለ አይምሮም ለአይምሮ ልብም ለልብ መነጋገር አንችልም፣ መግባባት አንችልም፣ መረዳዳት አንችልም። ስለዚህ ያ ሲሰበር ሁልጊዜ ምንድነው የሚሆነው? አሰምሽን ግምት ይሆናል። ስለአንቺ ገምታለሁ፣ ስለኔ ትገምቻለሽ፣ ስለእያንዳንዱ ነገር ከጀርባ መነጋገር ማውራት ይሆናል። ያ ደግሞ ግጭቶችን ይፈለፍላል ማለት ነው፣ ግጭቶችን ያወጣል። ስለዚህ እንደ ማህበረሰብም እንደ ቤተሰብም የማይተማመን አብሮ ህብረት የማያደርግ ለሀገር እድገትም ለራስም እድገት የማይሰራ ዲቫይድድ የሆነ የተከፋፈለ ማህበረሰብ ይፈጠራል። ስለዚህ ንግግር አይ ቲንክ ቴምፕሬቸር መለኪያው ነው፣ የአንድ ማህበረሰብ የጤንነት መለኪያው ነው። ይነጋገራል ወይ አይነጋገርም ወይ፣ በምን አይነት ጥበብ በምን አይነት የጥራት ደረጃ ነው ንግግሩን የሚያደርገው የሚሉ ጥያቄዎች በደንብ ስለ አንድ ህብረተሰብም ሆነ ስለ አንድ ግለሰብ መናገር ይችላል። ያስባል። በተደጋጋሚ ገጥሞ ከሆነ አላቅም፣ እኔ ብዙ እንደዛ ገጥሞኝ ያውቃል። እኔም ብዬ አውቃለሁ። ከራስ መጀመር ጥሩ ነው። እንዴ ለምንድን ነው የምናገረው? እንዴት አይገባቸው? እንዴት አይተው አይነው አይተው አይገባቸው? እንዴት ያለውበትን ሁኔታ አይተው አይገባቸውም እንላለን። ህይወት እንደዛ ይሰራል? ህይወት ብዙ ጊዜ እንደዛ አይሰራም። ማለት ሸክሙን ለምን ለሌላ ሰው እናደርገዋለን? እኛ ኃላፊነታችንን ተወተን ከዛ ሰው የምንጠብቀውን ነገር ወይም ከዛ ድርጅት የምንጠብቀውን ነገር ውስጣችን የሚሰማንን ነገር መናገር አለብን። ጥሩ ነው ያ ሰው ቢረዳው፣ ሳንናገር ቢረዳን ጥሩ ነው። ያ the highest level of communication ነው።
ጥሩ ደረጃ ነው። ግን ያ ካልሆነ ቢያንስ ቆጥረን ለሰጠነው ነገር ነው መጠበቅም ያለብን፣ ያንንም ሰው ተጠያቂ ማድረግ ያለብን። ስለዚህ እኔ ከረጀስ ሆነን መናገር፣ ውስጣችን ያለውን ነገር ማውራት ያስፈልጋል። የሚሰማንን ነገር ስሜቶቻችንን ማንጸባረቅ ያስፈልጋል። ያንን ካላረግን ሰው በጣም የተወሳሰበ አስተሳሰብ ማንነት ያለው ነው እና በፍጹም ዛኛው ሰው ላይ ብቻ ኃላፊነቱን ሰጥተን የምንተወው ነገር አይደለም እና መነጋገሩ ነው የሚሻለው። የማህበረሰብ በተለይ የዚህ የንግግር የመማከር ሐሳብን የመለወጥ የማውራት የማድመጥ እነዚህ ያሉ ክህሎቶች የግለሰብም የማህበረሰብም ነጸብራቅ ናቸው ብለው ይላሉ። እነዚህን ነገሮች በደንብ በአጋጣሚ ያየህባቸው ነገሮች በምሳሌ እንድታስረዳኝ ፈልጌ ነው። እናንሳቸው። ቀደም የባቡሩና የሀዲዱ ነገር በጣም ቆንጆ ሆኖ አግኝቼዋለሁ። ልክ ነው። ምንም እኔ ስለ አንድ ሰው ሲናገር እንደ መስታወት ነው ብዬ ነው ማስበው። እኔ ቃላቶቹን ብቻ አይደለም አዳምጠው፣ ዝንባሌውን እዛ ውስጥ ያለው ትህትናውን ያለው ትግስቱን ያለው ሲያዳምጠኝ ይሄ ሰው ትግስተኛ ነው እላለሁ ማለት ነው። በትህትና ሲቀርበኝ አይ ሁሌ አዋቂ ነኝ አይልም፣ ከኔ የሚያገኘው ነገር አለ፣ ስለዚህ ሰው አክባሪ ነው እላለሁ። ስለዚህ እኔ እንደ መስታወት ነው ብዬ ነው ማስበው የሚናገርበት ክህሎት እና አንዳንድ ጊዜ ደግሞ እንደ ማህበረሰብ ስታዩ በማህበረሰብ ውስጥ ገዢ የሆነው የንግግር ዘዬ እንዴት ነው? አንድ ማህበረሰብ ውስጥ ሰዎች እንዴት ነው የሚነጋገሩት? ለተለያየ ሀሳብ ስፔስ አላቸው ወይ? ለምክክር ስፔስ አላቸው ወይ? ነገሮችን ማስተናገድ ይችላሉ ወይ የሚለው ስለ ማህበረሰብ ይናገራል። እና ብዙ ጊዜ አሁን ችግሮቻችን የትኛውም ዓለም ላይ ተመሳሳይ ናቸው። ልዩነቱ ችግሮችን የምንፈታበት መንገድ ነው። እና የሀዲዱንም ነገር ያነሳውልሽ ምንድነው እኔ ንግግር ሀሳብ እንደ ባቡሩ ነው ማየው። ግን ሀሳብ የሚንሸራሸርበት ልክ ባቡር እንደሚንሸራሸርበት ሀዲድ ያስፈልገናል። ሀዲዱ ጥራት ያለው ሲሆን ምን ይሆናል? ሀሳብ በቀላሉ ይንሸራሸራል። ለምሳሌ ብነግርሽ አንዳንድ ሰው በጭፍን የሚደግፍና በጭፍን የሚቃወም ሰው አለ። ስለዚህ ለሌላው ስፔስ የለውም። ስለዚህ ሀዲዱን እዛ ውስጥ ማየት ትችያለሽ። ያንን ጉዳይ ከሚቃወመው ሰው ጋር እንዴት ታወሪያለሽ? ዝግ ነው። ምክንያቱም ያኛውን ደግሞ የሚደግፈውም ሰው ደግሞ ማውራት አይችልም። ያ ሲሆን ሀሳቦች አይንሸራሸሩ። ብዙ ጊዜ ሀሳቦች ሲንሸራሸሩ ሌላ አንቺም ጋር የሌለ እኔም ጋር የሌለ ሶስተኛ ደግሞ የሚባል ሀሳብ ይመጣል። ያ ሀሳብ ነው ብዙ ጊዜ እንደውም ገዢ የሚሆነው፣ ገዢ ኮመን ግራውንድ የሚሆነው ለሁለታችን ዊን ዊን የሚሆነው። ስለዚህ ይሄ አንዱ መዋቅር ነው። ሌላኛው መዋቅር ሰዎችን በብሔራቸው ሊሆን ይችላል፣ በጾታቸው፣ በባክግራውንዳቸው ወይም ከሚሰሩበት ቦታ ወይ የሆነ ስቴሪዮታይፕ እናደርጋለን፣ እንለጥፋለን። እሱ እንደዚህ ነው፣ እንደዚህ ነው የሚያስበው። ሰው እኮ ሮቦት አይደለም። በአንዴ እንደዚህ ሲምፕሊፋይ አድርገን ማህሌት እንደዚህ ነች እኮ ልል አልችልም። በጣም የራስሽ የሆነ አስተሳሰብ ያለሽ በብዙ ነገር የተሰራሽ ከምታነቢው መጽሐፍ ከወላጆችሽ ከብዙ ነገር የተሰራሽ ሰው ነሽ። በአንዴ እንትን ነው በቃ ብሔሯ እንትን ስለሆነ ካልን በቃ እንዲህ ነው የምታስበው ወይ የጾታዋ እንደዚህ ስለሆነ የተማረችው እንደዚህ ስለሆነ ብለን የምንለጥፍ ከሆነ ስቴሪዮታይፕ የምናደርግ ከሆነ በጣም አስቸጋሪ ነው የሚሆነው እና ያ የጅምላ ፍረጃ ያለበት አስተሳሰብ ካለ እንግዲህ እኔ የሀዲዱን ጥራት ነው የሚነግረኝ ማለት ነው። እዛ ውስጥ አስቢው ሀሳብ እንዴት ይንሸራሸራል። እና ያው ደጋግሜ ስለ ንግግርም ሳስብ ምሳሌ ማድረገው ስለ እባብ ነው። እባብ የጅምላ ፍረጃ ተጠቂ ነው እላለሁ። ለምንድ ነው ብለው ሁሉም ሰው እባብ ሲያስብ መርዘኛ ነው ብሎ ነው የሚያስበው። አዎ እኮ አዎ ኤግዛክትሊ። እና ሪሰርቹን ግን ስታይ 25% እባብ ብቻ ነው መርዘኛ በዓለም ውስጥ 75% መርዝ የለውም። ይሄ በደም ኮንፈርምድ የሆነ ነው። ስለዚህ ግን በቃ አንድ ሰው እባብ ከኛ አንዳንዱ ነው 75 ከኛ አንዳንዱ ነው ማለት ነው። እንግዲህ አስቢው እባብን እንኳን አሁን ለእባብ ብዙ እኔ ለመቆም አላስብም። አሁን አንዳንድ ሰው በጣም ይከብደዋል። እባብ እንኳን የጅምላ ፍረጃ ተጠቂ ነው። እንኳን ሰው ልልሽ ፈልጌ ነው። በቃ አንድ እባብ ስለሆነ ብቻ መርዘኛ ነው ማለት አንችልም። you see you have to take time ማለት ነው። ከ75ቱ ነው ከ25ቱ ነው ማለት አለብን። ይሄ እውቀት ያስፈልገናል። ያ አይነት አስተሳሰብ ማህበረሰብ ውስጥ ሲኖር ስፔስ ይኖራል። እስከሚያዳምጥ ጠብቀዋለሁ። ምን አይነት አስተሳሰብ ምን አይነት አቋም ነው ያለው? አንድ ነገሩን አይቼ በቃ ይሄ እንደዚህ ነው የሚያስበው አልልም። ሰው ሁሉም የራሱ እይታ አለው። እንደዚህ ያለ እንግዲህ ብዙ መዘርዘር እንችላለን። ፎርዋርድ ሉኪንግ ከሆንሽ የነገን ጥቅም ምታይ ከሆነ የነገን አስተሳሰብ ምታይ ስለ ልጆቼ ማስብ ከሆነ ስለ ቀጣዩ ዘመን ምናስብ ከሆነ
ለሀገር የሚጠቅም ነገር ላይ ቶሎ መድረስ ይቻላል። ሶ አይ ቲንክ የአይነት መዋቅር የአስተሳሰብ መዋቅር ያስፈልገናል። ይሄ እንግዲህ በህብረተሰብም ደረጃም ነው በግለሰብም ደረጃ ነው ማለት ነው። የዚህ የቅድም ያልነው የሌላን ሰው ሐሳብ ለማስተናገድ ትንሽ ቦታ በጣም ቆንጆ ነገር ነው። እንደው ስፔስ ብለን የምንላቸው እንዲህ ያሉ ነገሮች እንዴት ነው የሀዲድ ጥራት እንዴት ነው የሚመጣው? አይ ቲንክ ያው በደንብ ኢንቴንሽናሊ መስራት ያስፈልጋል። ቅድም እንዳልኩሽ አሁን ስለ ባቡ እንዳነሳሁት ሰዎች መማር አለባቸው ሰዎችን በስላዩ። ምክንያቱም እኔ አንድ ማስታውሰው ሰው አለ ናይጄሪያውያን ያው በተለያየ ነገር በየኢሚግሬሽኑ ሲሄዱ ይቸገራሉ። ስቴሪዮታይፒንግ የጅምላ ፍረጃ ችግር ነውና ምን አለኝ አንድ አሜሪካዊና እኔ ፓስፖርት ቪዛ አፕላይ ያደረግን አለ ለሆነ ሀገርና ልክ ዘሞመንት ናይጄሪያዊ መሆኔን ሲያውቁ በጣም ሰስፒሸስ ሆኑ። ግን ያ ነጭ በጣም ብዙ ችግር ያለበት እኔ የማውቀው ነገር ለሱ ግን ወዲያው ሰጡት አለ። እና እንግዲህ ይሄ ጅምላ ፍረጃ አስተሳሰብ ነው። ስለዚህ የጅምላ ፍረጃን መተው በትምህርት ነው የሚመጣው። ሌላው ይሄ ዲስክሪት ዌይ ኦፍ ቲንኪንግ 0 ወይም 100 አንድ እንትናለች ከተማለች። አዎ በቃ 0 ወይም 100 አዎ መሀል መች ይገኛል ያገሪ ሰው ከቶ በመክኒዮ ምትክ ስሜቱን ተክቶ እየሰጠ ይኖራል 0 ወይም 100 የምትል ግጥማለች። እና ወይ 0 ወይ 100 ነው የሚሰጠው ካልን አንድ ማህበረሰብ ወይም አንድ ሰው እንዴት አድርገሽ ከሱ ጋር ትነጋገሪያለሽ? ስለዚህ ይህንን ማስተማር ለህብረተሰብ ማስተማር ያስፈልጋል። አሁን ሰሞኑን የምክክር አገር እየመከረች ነው የሚል የጉባኤም በፊት ለፊታችን አለ። ስለዚህ ይዘን አቋም ይዘን መግባት ሳይሆን ልክ ሙሉ በርሜል ውስጥ ውሃ እንዴት አድርገሽ ትጨምሪያለሽ? ትንሽ ጎደል ሲል ነው። ስለዚህ ለሌላ ሰው ትንሽ ስፔስ መስጠት፣ አስዩም አለማድረግ፣ አለመገመት። አንዳንድ ነገር እኮ እርምጃ የምንወስደው የገመትን ነው። አደገኛ ነው። መገመት አደገኛ ነገር ነው። ቅድም አንድ ምሳሌ ሰውየው በባቡር እየሄደ ልጁ ይረብሻልና ሲረብሽ በቃ ገመተ። ምን አይነት አባት ነው በስነ ስርዓት ቆንጥጦ አላሳደገውም እንዴ እያለ ይሄዳል። እና ለመጠየቅ ጊዜ አልነበረውም። ተቆጣው ማለት ምን አይነት አባት ነህ? ልጁ በትክክል እንዲሄድ ዲሲፕሊን አታደርገውም እንዴ? እንደዚህ እንዴት እንዲሆን ትፈቅድለታለህ ብሎ ጮህበት ማለት ነው። ስፔስ አልጠየቀውም። ከዛ ሰውየው ምን አለ? ይገርማል እኔ ይሄ ልጅ እኮ ወደ ባቡሩ ከመግባቱ ከአንድ ሰዓት በፊት ነው እናቱ የሞተችው እና እንዴት አድርጌ ሃንድል እንደማደርገው ግራ ገብቶኛል አለ። አሁን ያንን ሲል ሰውየው ተቀየረ። መጀመሪያ ግን ስፔስ ቢኖረው ከመበሳጨቱ በፊት ለምንድን ነው እስቲ አስረዳኝ። አንዳንድ ሰው አለ በዚህ ጉዳይ ላይ እስቲ የሄድክበትን መንገድ ከመቃወሙ በፊት ስፔስ ይሰጣል። እስቲ በዚህ መንገድ እንዴት እንደሄድኩኝ እስቲ የሄድክበትን መንገድ አስረዳኝ አሳየኝ ይላል። በዛ ውስጥ የሚረዳው ነገር አለ፣ በዛ ውስጥ የሚያየው ነገር አለ። እነዚህ አይነት የሌላውን ሰው አንግል ተበደለን የሚል ሰው ካለ አልተበደለም ምናምን ከማለት ለምን እንደዚህ ያለ ከየት አመጣው? አዎ ምንድነው የሰራው? ያንን ሲል ስፔስ ያገኛል ማለት ነው። እንዲህ አርጎ ትክክለኛ የንግግር መዋቅር ያስተሳሰብ የልቦና መዋቅር ያለው ሰው መሃል መነጋገር ቀላል ነው የሚሆነው። ያ በማይሆንበት ግን እንዴት አድርግሽ እንዳልኩት ባቡሩን ያለ ሀዲድ ለማስኬድ እንደመሞከር ነው። ግን ውዱ የቱ ነው? ባቡሩ ሳይሆን ሀዲዱ ነው። ትልቅ ኢንቨስትመንት የሚባለው ሀዲዱ ነውና አገራችንም አይ ቲንክ ትልቁ ኢንቨስትመንት አሁን ቢያስፈልገን ሀዲዱ ላይ መስራት ነው። በብዙ ጉዳይ ወደ 100 ምሳሌዎች ማንሳት ይቻላል። ግን በቃ ሀዲዱ ላይ እንስራ። ሀዲዱን በደንብ ስንገነባው ገና ከልጅነት በትምህርት ቤት ውስጥ በመስሪያ ቤቶች ውስጥ አንዳንድ ጊዜ ለምን ማለትና መጠየቅ እኮ ቶሎ ሪአክት እንድናደርግ ያ እኮ የሀዲድ አለመኖር ነው። ግን የተለያዩ ሀሳቦች ሲፋጩ ነው እድገት የሚኖሩ። ምን ይላሉ? አይ ቲንክ ብዙ ከ80% በላይ ትልልቅ ቀውሶች የሚመጡት ሁሉም ሰው በሚያውቀው ችግር ነው። ሰርፕራይዝ አይደለም፣ ድንገቴ ነገር አይደለም ጉዳዩ። እያወቁ ግን ምን መነጋገርን ይፈራሉ። ለምን? ሀዲድ በሌለበት ንግግር ይከብዳል። ስለዚህ አውጥቶ መነጋገር ስለሌለ አውጥቶ ማውራት ስለሌለ በጀርባ ነው ይሄ በቃ እንደዚህ እንደሚሆን እኮ ያውቅ ነበር የሚሉ ሰዎች። ግን ንግግር ቢኖር አስቢው ልክ ስለትን እንደሚስለው ሀሳቦች ሲፋጩ በጣም ትልቅ እድገት ይመጣል። ችግር የሚያወጣልሽ በመስሪያ ቤት ውስጥ ካለ አንዳንድ መስሪያ ቤቶች ችግርን ለሚያወጡ ሰዎች ይከፍላሉ፣ ይቀጥራሉ።
በአደጉት ሀገሮች ማለት ነው። የኔ ስራ ችግሮችን ነክሶ ማውጣት ነው ይላሉ። ለምን ያ ማለት ትልቅ ነገ ተወዳዳሪ የሚያደርግሽ ነገር ነው። ነገ ራስሽን እንድታወጭ የሚያደርግ ለምርመራ የምንሄደው ለዛ አይደል ወደ ሕክምና ልክ እንደዛ ምርመራ እኮ ማለት ንግግር ማለት ነው። ሄጄ በደሙን ባየው ማላቀውን ነገር ምን ይሆናል በንግግር ሳይሆን በምርመራ ችግሩን አውቀዋለሁ። ልክ እንደዛ በንግግር ውስጥ ልክ ሊትሜስ ፔፐር ወይም ላቦራቶሪ ውስጥ እንደሚገባው ለካ ይሄ ነው ችግራችን የሚለው ነገር ይመጣል። ካልሆነ ግን ልክ እንደ አይስበርግ የታይታኒክን መርከብ የጣለው አይስበርግ ትንሽ ይሆናል ለካ የማይታየው ታች ነው ያለው ትልቅ የበረዶ ግርግድ እንትን ታች ነው ያለው። ስለዚህ ችግር ተፈጠረ። ስለዚህ አንድ ማህበረሰብ ጤነኛ ነው የሚባለው፣ አንድ ተቋም ጤነኛ ነው የሚባለው ወደ ታች ያለው ትንሽ ሲሆንና አብዛኛው ነገር ሰርፌስ አውት ያደረገ የሚታይ ሲሆን፣ ያ ግን ከንግግር ውጪ በምንም ልታወጪው አትችይም። እና አይ ቲንክ ንግግር እስትንፋሳችን ነው፣ ዋና የደም ስር ነው ለአንድ ማህበረሰብ ያልኩት ለዛ። በጣም ትንሽ ብትለው ትልቅ አብዛኛው ዛሬ ላይ በጣም እንደ ትልቅ ችግር የምናያቸው ጉዳዮች ወይም ተበድያለሁ መንፈስ ዛሬ የተፈጠሩ አይደሉም፣ የዛሬ አይደሉም፣ የትናንት ናቸው እና የተጠራቀመም ስለሆነ ነው። ግን ደግሞ የነገር በጣም ተስፋውና ጥሩ ነገሩ ደግሞ ነገ ነው ያለው። የሰው ህይወት ከትናንት ምንም ያለው አይመስለኝም ዝም ብዬ ሳስበውና ነገ ላይ ማተኮርስ ሌላ አንድ አቅም አይደለም። ልክ ነው። አይ ቲንክ አንዳንዶቹ ነገሮች ከስሜት ወጣ ብለን ማየት ያስፈልጋል። ትርክቶችን ማስታረቅ በጣም ይከብዳል። ትርክት ናቸው፣ የተለያየ እይታ ነው ስላለፈው ነገር። ሁሉም ሰው የተለያየ እይታ አለው። እንኳን ስላለፈው ጉዳይ ዛሬ በየቀኑ ስለምናየው ነገር፣ በየቀኑ በሶሻል ሚዲያ ስለምንከታተለው ነገር ልንስማማ እንችላለን ወይ ብለሽ ራስሽን መጠየቅ አንችልም። አሁን አገራችን ውስጥ የተፈጠሩ ምናልባት አንዳንድ ኩነቶች ላይ በቃ ልንስማማ ላንችል እንችላለን እንኳንና ስላላየነው ነገር። ስለዚህ ምንድነው መገዱ? ትርክቶችን ለማስታረቅ መሞከር ብዙ ይሄ እንግዲህ የግል ሐሳቤ ነው፣ ብዙ የሚረዳ አይመስለኝም። ከሱ ይልቅ የጋራ የሚያደርጉን ነገሮች አንደኛ እነዚህን ትርክቶች ማክበር። ሁሉም ሰው በቃ ትርክት አለው፣ ግን ከስሜት ወጥተን የቁጣ ሰንኮፉ ተነቅሎ እንደዚህ ነው የምታስበው እንደዚህም ያስባሉ ብሎ ግን ከስሜት መውጣት ያስፈልጋል። ያንን ነገር ከስሜት መለየት ዛሬን አፌክት እንዳያደርገን ዛሬን እንዳይጎዳን ግን እንደ ትርክት ደግሞ ማክበር። ነገ ላይ ግን የጋራ ትርክት ደግሞ ያስፈልገናል። ነገን እንዴት እንገንባ? ነገን ስለመገንባት ሳስብ የልጆቼን ኳሊቲ ኦፍ ላይፍ ነው ማየው። ነገ ልጆቼ ተወዳዳሪ እንዲሆኑ፣ ነገ ጥሩ ቤት እንዲኖራቸው፣ ጥሩ ትምህርት እንዲያገኙ፣ አገራቸውን የሚጠቅሙ እንዲሆኑ፣ ለሰው ልጆች ጥቅምም ለአምላክም ለፈጣሪም ክብር እንዲኖሩ፣ ከሌላው ዓለም ጋራ አገራችን ቀና ብላ እንድትሄድ ተወዳዳሪ እንድትሆን የሚያደርገን ፎርዋርድ ሉኪንግ የሆነ እይታ ነው። ስለዚህ ስማርት ሆነን አስተዋዮች ሆነን የነገ እጣፈንታችንን ልንገድለው አያስፈልግም። ስለ ነገ ይባልና እነዛን ትርክቶች አክብሮ ግን ነገ ላይ ማተኮር ያስፈልጋል። ይሄ እንግዲህ የሚመጣው ያው በንግግር ውስጥና መልካም የሆነ ሀዲድ ሲኖር ነው ማለት ነው። የጥበብ ነገር ደግሞ ሌላው በጣም ትልቁ ነገር ይመስለኛል። ተበድለን ሊሆን ይችላል፣ ሰዎች በድለው ሊሆን ይችላል፣ ሰዎችንም እበድላለሁ። ህይወት እንደዛ ስለሆነ አይደለም የሚበድላለ ተበዳያለ። በቃ 2 3 ሰው 4 ሰው ከዛም በላይ ነው ሊሆን የሚችለውና እሱን ራሱ የምናቀርብበት መንገድ በጣም ትልቁ ነገር ይመስለኛል። ጉዳታችንንም መጎዳቴንም ላንተ መነግርበት መንገድ መጎዳቴ ዋጋ እንዲኖረው የሚያደርገው እሱ ይመስለኛል። ስለሱ ማንስተን ብናወራ ደስ ይለኛል። ቅድም የነገርከኝ ከካሜራ በፊት የነገርከኝ ምሳሌዎች በጣም ጥሩ ነበሩ። ልክ ነው። ብዙ ጊዜ እንደ ቲያትር ነው ማያቸው ያልከኝ አገብተኛል። ከበደልም ጋር ብቻ ሳይሆን የትኛውንም ሀሳብ የምንቃወመውንም ለሰው ምቾት የሚነሳውንም ሀሳብ የምንነጋገርበት መንገድ በጣም ለኔ ጥበብ ነው። ብዙ ጊዜ በሚያጋጥመኝ ጊዜ እኔ ፋሲኔት አድርጌ ልክ ቲያትር እንደሚመለከት ሰው ነው የአንዳንድ ሰዎችን የንግግር ዘዬ የማየው ማለት ነው። እንዴት የሚቃወሙትን ነገር የሚናገሩበት መንገድ የተለያዩ ምሳሌዎችን መጥቀስ ይችላለሁ እና ፈረንጆች አሁን አይ ቤግ ቱ ዲፈር ይላሉ። እለምንሃለሁ ማለት ነው፣ እማጸናሃለሁ። በዚህ ጉዳይ ላይ ለመለየት ማጸናሃለ ይላል። አንዳንዶቹ ደግሞ አንድ ላይ በተሰበሰብንበት ቦታ ላይ የተለየ ሀሳብ ማንሳት ይቻል ይሆን ይላሉ። መጀመሪያ እድሉን ይሰጣሉ ማለት ነው። ስለዚህ የተከፈተ ልብ
ያገኛሉ። አንዳንዶቹ ደግሞ በጥያቄ መልክ ያቀርቡታል። ይህንን ነገር እስቲ እንድረዳው እርዳኝ ይላሉ። አይ ይህንን እኔ በተለየ አንግል ይህን ነገር እንዳስቀምጠው ትፈልጋለህ? ይቻላል። በተለየ አንግል ባየው፣ የተለየ አንግል ባሳይህ አማራጭ ሀሳብ ማቅረብ ይቻላል ሲል ሰዎች ምን ያደርጋሉ? ኦፕን አፕ ያደርጋሉ። ፖዚቲቭን ነገር በማውራት ቅድም እንዳልኩሽ 0 ወይም 100 መስጠት ሳይሆን በዚህ ላይ እኮ ጥንካሬ አለ። ደግሞ እውነት ነው እኮ ሁላችንም ልክ አንድ ነጭ ወረቀት ላይ ዶት አድርጌ ምን ታይሻል ብልሽ ዶት ትይኛለሽ፣ ጥቁር ነጥብ ትይኛለሽ። ግን ነጩስ ትልቁ ሰፊው ሰፊው ብዙ ነገር አለ። ስለዚህ ያንን ለሰዎች ማውራት ጥሩ ነው። ፖዚቲቭን ነገር ማሳየት። አንዳንድ ጊዜ ደግሞ ግባችን ላይ ሊለያይ ይችላል። ስለዚህ ግባችን አንድ አይነት ነው፣ መንገዱ ላይ ነው። እስቲ መንገዱ ላይ ደግሞ ያለንን ነገር እስቲ እናንሸራሽረውና የተሻለ ሀሳብ እናቅርብ። እንግዲህ እነዚህ አይነት ጥበቦች ናቸው። አሁን ብዙም ሰው ሳይሆን አንዳንድ ጊዜ የምመለከተው ሰዎች በቃ እንደመጣላቸው ፊልተር የላቸውም። የመጣላቸውን በውጭ ነው የሚያደርጉት እና እኔ እኮ ግልጽ ነኝ ይላሉ። ባለ ግልጽነታቸው ጥሩ ነው፣ ግን ግልጽ የሆነም ነገር በጥበብ ነው የሚነገረው እና ጥበብን ማዳበር አለብን። እና አንዳንድ አገሮች ከአንዳንድ አገሮችም ደግሞ አንዳንድ ከተሞች ላይ የተለየ ፋሲኔት የሚደረግ የንግግር ጥበብን ታያለሽ። ስልጣኔ ያሳያል። ስልጣኔ ነው። አይ ቲንክ አንዱ የስልጣኔ መለኪያችን ነው። ስልጣኔን አንዳንድ ጊዜ ሰዎች ከሚያደርጉት ልብስ አደራረግ ኢምፖርት የምናደርገው እሱ ነው አይደለ? ወደዚህ ለማምጣት የምንሞክረው የጸጉር ስታይል። ስልጣኔ ግን ይሄ ነው በእውነት እንትን ካለ ስልጣኔ ማለት ራስን ማወቅ፣ ችግሮችን የመፍታት ችሎታ ነው፣ የመነጋገር ችሎታ ነው። ተነጋግሮ በተለይ ከባድ የሆኑ ጉዳዮችን ተነጋግሮ የመፍታት ችሎታ ነው እና ጠረጴዛ ገልብጬ ከሄድኩኝ እንደ ደካማ ሰው እንደ ጀግና ሳይሆን እንደ ደካማ ሰው ማየት አለብን። በጠረጴዛ ዙሪያ ሀሳቦችን ተነጋግሮ መፍታት ጀግንነት ነው። ይሄ ይቻላል። አይገልም፣ ጉዳት የለም። ሀሳብና ንግግር አይገልም። በጣም ሊያስከፋ ደስ ላይል ይችላል፣ ግን ያጭር ጊዜ ነው። ግለሰቦች ሲነጋገሩ ችግሮቻቸውን ይፈታሉ። ማህበረሰብም እንደዛው ሲማከሩ በአንድ ነገር ላይ እየተቋጠረው ነገር እየተፈታ እና መርዙ አቅም እያጣ ይሄዳል። ሀገር ስትመክርስ ምንድን ነው የሚሆነው? ሀገር ልነጋገር ብላ ቁጭ ስትልስ ምንድን ነው የሚፈጠረው? በጣም ትልቁ ነገር ይሄ ይመስለኛል። አይ ቲንክ የመጀመሪያው ነገር አድማጭ አለ፣ ተናጋሪ አለ እና ተናጋሪው ብዙ ጊዜ ምናልባት ለመናገር ረጅም ጊዜ የጠበቀ ተናጋሪ ነው የሚሆነው። ማለት የትኛው ህብረተሰብ ክፍል የሚናገረው ነገር አለው። አብዛኛው 50% ነገር የሚፈታው አድማጭ በመገኘቱ ነው ብዬ ነው ማስበው። ከሁሉ በላይ አንድን ነገር የሚያደምጥ ነው አሁን የጠፋው። ልጩህ ይሄ ሀሳብ አለኝ ይሄንን ይደመጥልኝ። ከዛ በኋላ ከተደመጠለት በኋላ እኮ ጉዳዩን ራሱ ብዙ ሰው አይፈልገው። መተንፈሱን ነው የሚፈልገው። ተነፈሰ ማለት ምንድነው? አንደኛ ቫልዩ አደርጋለሁ፣ ያንተን ሀሳብ የሚደመጥ ሀሳብ ነው፣ ምን አደርጋለሁ? ቫልዩ አደርጋለሁ እያለን ነው። እውነት አለ፣ የሚደመጥ ነገር አለ እያለን ነው። ሁለተኛ ሪስፔክት እያሳየን ነው፣ አክብሮት እያሳየን ነው። ስለዚህ አገር ስትመክር መከባበር ሰፈነ ማለት ነው። አገር ስትመክር ከጀርባ ሆኖ የተደበቁ ነገሮች ወደ ፊት ለፊት ሰርፌስ አውት አድርጎ ወደ ፊት ወጡ ማለት ነው። ስለዚህ ያንን በትክክል ሃንድል የምናደርግ ከሆነ እኔ ብዙዎቹ ጉዳዮች ከመደመጥ ያለፈ የሚፈልጉት ነገር ያለ አይመስለኝም። ከተደመጠ በኋላ አይ ቲንክ የጋራ የሆነ እይታ ይኖረናል። ወደሚል ፎርዋርድ ሉኪንግ ሶሉሽን ወደሚባለው ነገር ይመጣል እና አይ ቲንክ ነገሩን በትክክል ከያዝነው የሀገር መምከር አንድ የሚደረግ ማለት ነው፣ በተደጋጋሚ መደረግ ያለበት ነው። ብዙ ባክሎጎች ይሄ ኋላ የተጠራቀሙ ነገሮችን ማስቀመጥ የለብንም ብዬ አስባለሁ። አሁን ያነሳናት የማድመጥ የመደማመጥ ነገር ደግሞ ብዙዎቻችን የሚጎለን አውርተን መሄድ ነው የምንፈልገው አይደለም። ብዙ ሰው አሃ ብሎ ደግሞ ጠብቆ ደግሞ ተራውን ጠብቆ ደግሞ የመስማት ተራ እንዳለም ብዙም አናስተውልምና ይሄ በጣም ትልቅ ክህሎት ይመስለኛል። የማውራቱን ያክል ማዳመጡን፣ የንግግርን ኃይል፣ የመምከርን ኃይል በጣም አጭር በሚባል ደቂቃ ውስጥ ለማንሳት ስንሞክር በጣም ሰፊ የሚቀር ነገር እንዳለ እናስባለን። ግን በሚቀጥሉት ሳምንታትም ስለምንዘልቅበት የዛሬውን ጨዋታችንን በምን ብንደመድመው ደስ ይላል? አዱኝ አይ ቲንክ መጨረሻ ላይ ካነሳሽው ሀሳብ ጋራ ብዙ ጊዜ ስለ ንግግር ስናስብ ስለ ማድመጥ ነው
ማሰብ ማድመጥ የንግግር የልብ ትርታ ነው፣ ክህሎትም ነው። አይ ቲንክ መናገርም ማድመጥም ክህሎት ነው እና አይ ቲንክ ያ የሚያሳየን እንዳልሽው መከባበርን፣ ትህትናን፣ ለዛ ሰው ያለንን ቫልዩ ነው። ብዙ ጊዜ ብዙ ሰው የሚያደምጠው ወይም እያደመጠ የሚመስለው የሱ ተራ እስኪደርስ እና የሚመልሰውን እያሰበ የሚመልሰውን ካሰበ ስለዛ ሰው ብዙ መነጋገር አይችልም ማለት ነው። ሌላው መጨረሻ ላይ ማለት የምፈልገው ንግግርን ልናሳድገው ይገባል። ሰዎች ሲወለዱ ጀምሮ የመነጋገር ፍላጎት ሊኖራቸው ይችላል። ግን ልክ አንድ ህፃን ልጅ አንድ ግራንድ ፒያኖ ወይም ክራርን ቢመታ ጩኸት ነው ያለው። ሲሰለጥን ግን እንዴት ለጆሮ የሚጥም ነገር ነው ከዛ ውስጥ የሚወጣው፣ የሚያድግ ነገር ነው። ስለዚህ አይ ቲንክ አንዳችን ወደ ሌላኛው ሰው፣ አንዱ ህብረተሰብ ወደ ሌላኛው ህብረተሰብ የሚገባበት መስኮት እንደሆነ፣ ሊረዳበት የሚችልበት መስኮት እንደሆነ ካወቅን የንግግርን ዓላማ አንስተው። የንግግርን ዓላማ ካልሳት ነው የንግግር ዓላማ መረዳት ነው። በቃ ሌላ ዓላማ የለው። የንግግር ዓላማ መረዳት ደግሞ ከሆነ አንዱ ሌላውን ሊያደምጥ ግድ ነው። ነገሮችን በስርዓት በጨዋነት በጨዋ ደንብ ሊያደርገው ግድ ነው። ስለዚህ ያንን የንግግር ዓላማ ከረሳ ነውና የፉክክር ቦታ ካደረግ ነው፣ የማሸነፍ ቦታ ካደረግ ነው ማሸነፍ ጋር እንደርስም። ምክንያቱም ብዙ ጊዜ ጥናቶች የሚናገሩት ማሸነፍ ኮመን ግራውንድ በማግኘት ነው የሚመጣው። የጋራ የሆነ ነገር እኔና አንቺ ስንነጋገር የጋራ ነገር እስካላገኘን ድረስ ማሸነፍ የሚባል ነገር የለም። ስለዚህ ያ ደግሞ በመደማመጥ ውስጥ ነው የሚሆነው። ስለዚህ this is I think ትልቅ ጉዳይ ነው ልናደርገው ልናዳብረው የሚገባ በጣም እና ወደ ተሻለው ማንነት የሚወስድ አይደለም። መጪው ሳምንት የመናገርም የማድመጥም እንዲሆንልህ እመኛለሁ። እኔም እመኛለሁ። አመሰግናለሁ በጣም። የተወደዳችሁ ተመልካቾቻችን ዛሬ የመነጋገርን ኃይል አንስተን ስናወራ በመሃሉ ያሉትን ሌሎች በጣም ጠቃሚ ነገሮችን በጥቂቱ ለማንሳት ሞክረናል። ፋና ቀለማት ከናንተ ከተወደዳችሁ ተመልካቾቻችን ጋር ቀሪ ቆይታ ይኖረናል። መልካም የረፍት ቀን። እናመሰግናችኋለን።